ሾልደር ትገጥማላችሁ። መልክና መልኩን ይሄ መልክ ነው፣ ይሄን መልኩን ከመልኩ ጋር ታስቀምጣላችሁ። ሾልደሩን መግጠም። ሾልደሩን ስትገጥሙ አንገቱ እኩል መሆን አለበት። እዚህ ጋር አንገታችሁን እኩል ታደርጉና የስፌት በሰጣችሁት ልክ ለምሳሌ 1 ሴንቲሜትር ከሰጣችሁ 1 ሴንቲሜትር ነው ገብታችሁ የምትሰፉት። 2 ሴንቲሜትር ከሰጣችሁ ደግሞ 2 ሴንቲሜትር። ሾልደር ላይ ግን ብዙ ጊዜ ከ1 ሴንቲሜትር በላይ አይሰጥም። ያው ቶሎ ቶሎ ለመስራት ስለ አንዳንድ ነገሮች ይኖራሉ የሚያስቸግሩ ነገሮች። እኔ የምሰፋው በጥቁር ክር እንዲታያችሁ ብዬ ነው ፋሚሊ ቤተሰብ። እናንተ ግን በትክክለኛው በጨርቃችሁ ተመሳሳይ በሆነ ክር መስፋት አለባችሁ። እኔ እንዲታያችሁ ብዬ ነው። ሾልደር በሁለቱም ሳይድ ሾልደር እና ሾልደር ትገጥማላችሁ። ከዛ በኋላ ስሊቭ ነው ቀጣይ የምንገጥመው። ስሊቭ ትገጥማላችሁ። ሾልደሩን በሰጣችሁ ስፌት ልክ ነው፣ ሳይዛችሁ እንዳያንስባችሁ። ከገጠማችሁ በኋላ አፍ ሾልደራችሁን ቼክ ማድረግ ትችላላችሁ። አንዳንዴ አፍ ሾልደር እንዳይረዝምባችሁ ቼክ እያደረጋችሁ በእያንዳንዱ ፕሮሰስ በሜትራችሁ ቼክ ማድረግ ትችላላችሁ። አፍ ሾልደራችሁ ከዚህ እስከዚህ ያለው በዛው ለመቀነስ እንዲመቻችሁ። አሁን ስሊቭ ነው የምንገጥመው። ስሊቭን ለመግጠም የስሊቫችንን ሴንተር ምልክት በማድረግ ወይ ደግሞ ኖች ማድረግ ትችላላችሁ። ይሄ ውስጠኛው ፓርት ነው። እንደዚህ አድርጋችሁ እኩል በማጠፍ ሴንተሯ ላይ ምልክት ወይ ደግሞ ኖች ማድረግ ትችላላችሁ። እንደዚህ ምልክት ሴንተር ነች። ሁለቱንም ስሊቭ አድርጋችሁ ኖች ካደረጋችሁ በኋላ ሴንተሩን በመልክ በኩል ይሄ መልክ ነው የልብሱ መልኩ ላይ ሴንተሯን ባክና ፍሮንት ሾልደሩ የተገጣጠመ ባክና ፍሮንት ሾልደሩ የተገጣጠመበት ሴንተር ላይ እኩል በማድረግ በስፒል ታያይዛላችሁ። በስፒል ካያያዛችሁ በኋላ አሁን ስትሰፉ ከሴንተር መጀመርም ትችላላችሁ። እናንተ እንዳይመችሁ ከፈለጋችሁ ከሴንተር ከፈለጋችሁ ከዳርና ከዳር መጀመር ከፈለጋችሁ ግን እንደዚህ አድርጋችሁ እኩል መሆኑን ቼክ የሚተርፈውም ምን ያህል እንደሆነ ቼክ ማድረግ አለባችሁ። አሁን እንደዚህ አድርጋችሁ የተወሰነ ሴንቲሜትር ትርፍ ሊሆን ይችላል። ከዳርም ከሴንተርም መስፋት ትችላላችሁ። ስሊቭ ግን ከታች መሆን አለበት። ከርቭ ስለሆነ እየዋጠ እንዲሄድ በደንብ ግጥም ብሎ ፊት እንዲያደርግ ከስር ቢሆን በጣም ጥሩ ነው። ፊት እንዲያደርግላችሁ ስሊቫችሁን ከታች አድርጉት። ከዛን ከርቫን ፓርት በስትክክል መግጠም አለባችሁ። በእጃችሁ እያስተካከላችሁ ከርቡን። ስሊቡ ቢረዝም ችግር የለም ይቆረጣል፣ ግን እንዳያጥር እንታያዙ። በዚህ ሁኔታ ይሄን ከገጠማችሁ በኋላ ሁለተኛውንም እንደዛው መስፋት፣ ተመሳሳይ ነው፣ ምንም ልዩነት የለውም። ተመሳሳይ ስለሆነ ተመሳሳይ አሁን እንዳደረጋችሁት ማድረግ ነው። ይሄንን ይመስላል። መልኩን ከመልክ ጋር እንዳረሱ ሁሉ ጊዜ መልኩን ከመልክ ጋር የምታስቀምጡት መልኩን ከመልኩ ጋር በማድረግ ትሰፋላችሁ።